የጠቅላይ ሚኒስትሩ አማካሪ ዶክተር ለታ ተስፋዬ ጆሌ ባረፉበት ሂልተን ሆቴል ቨርጂኒያ ውስጥ ሞተው መገኘታቸው ተነግሯል። ዶክተር ለታ ተስፋዬ የደንቢ ዶሎ ዩኒቨርሲቲ ፕሬዝዳንት የነበሩና አሁን የጠቅላይ ሚኒስትሩ አማካሪ በመሆን ያገለግላሉ። ቅዳሜ ጠዋት ከአዲስ አበባ ወደ ዋሽንግተን ዲሲ ከመንግስት ልዑካን ቡድን ጋር ገብተው እንደነበረም ተገልጿል። የኢትዮጵያ ፌዴራል ፖሊስ ኤርትራ ለታጣቂዎች የጦር መሳሪያ ጥይቶችን እያቀረበች ነው ሲል ከሷል። ኢትዮጵያ የጎረቤት ሀገር ኤርትራ መንግስት በአማራ ክልል ለሚንቀሳቀሱ የፋኖ ታጣቂዎች የተለያየ አይነት የጦር መሳሪያ ጥይቶችን እየሰጠ ነው ስትል ከሳለች። በአማራ ክልል ወልቃይት ጠገዴ ሰቲት ሁመራ ዞን በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ ሰቲት ሁመራ ከተማ መግባታቸው ተገልጿል። ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጎ ቴሌቪዥን አድማጭ ተመልካቾቻችን እንደምን ቆያችሁን? የዕለተ ሐሙስ ጥር 7 2018 ዓ.ም ሰበርና ወቅታዊ መረጃዎችን ይዘንላችሁ ቀርበናል። ለቻናላችን አዲስ ከሆናችሁ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁን ቆዩ። የደንቢ ዶሎ ዩኒቨርሲቲ ፕሬዝዳንት የነበሩና አሁን የጠቅላይ ሚኒስትሩ አማካሪ የሆኑት ዶክተር ለታ ተስፋዬ ጆሌ ቅዳሜ ጠዋት ከአዲስ አበባ ወደ ዋሽንግተን ዲሲ ከመንግስት ልዑካን ቡድን ጋር መግባታቸው ተገልጿል። ዛሬ ዶክተር ለታ ባረፉበት ሂልተን ሆቴል ቨርጂኒያ ውስጥ ሞተው መገኘታቸው ተገልጿል። ዶክተር ለታ የኢትዮጵያ የፓርላማ አባልም ነበሩ። አስክሬናቸው ነገ ወደ ሀገር ቤት በኢትዮጵያ ኤምባሲ በኩል ይሸኛል ተብሏል። የሆስፒታል ምርመራ ውጤት ምን እንደሆነ ይፋ አልተደረገም ተብሏል። ዶክተር ለታ ገና በወጣትነት ዘመናቸው 2 የዶክትሬት ዲግሪ እንዳጠናቀቁና የደንቢ ዶሎ ዩኒቨርሲቲን በማስፋፋት ትልቅ ስራ እንደሰሩም ይናገራል። ጎ ቴሌቪዥን በዶክተር ለታ ተስፋዬ ጆሌ የተሰማውን ጥልቅ ሐዘንም ገልጿል። ለቤተሰቦቹና ለመላው ዘመዶቹ መጽናናትን ተመኝተናል። የኢትዮጵያ ፌዴራል ፖሊስ ኤርትራ ለታጣቂዎች የጦር መሳሪያ ጥይቶችን እያቀረበች ነው ሲል መክሰሱ ተገልጿል። ኢትዮጵያ የጎረቤት ሀገር ኤርትራ መንግስት በአማራ ክልል ለሚንቀሳቀሱ የፋኖ ታጣቂዎች የተለያየ አይነት የጦር መሳሪያ ጥይቶችን እየሰጠ ነው ስትል ከሳለች። ፌዴራል ፖሊስ ረቡዕ ጥር 6 2018 ዓ.ም ባወጣው መግለጫ ከ56,000 በላይ የተለያዩ የጦር መሳሪያ ጥይቶችን በቁጥጥር ስር አውሏል ሲል ተናግሯል። ፌዴራል ፖሊስ እነዚህ የጦር መሳሪያዎች የኤርትራ መንግስት ከኢትዮጵያ የውስጥ ባንዳዎችና ታሪካዊ ጠላቶች ጋር በማበር በትግራዩ ህወሓት በኩል የተላኩ ናቸው ሲል ከሷል። ተያዙ የተባሉ ከ56,000 በላይ የተለያዩ የጦር መሳሪያ ጥይቶች ሲሆኑ ሲያጓጉዛቸው የነበሩ 2 ተጠርጣሪዎች ጋር በወልዲያ የፍተሻ ጣቢያ ላይ በቁጥጥር ስር መዋላቸውንም አመላክቷል። ፖሊስ በስውር የተላኩ ያላቸውን 41999 የክላሽ ጥይት፣ 14000 የብሬን ጥይትና 800 የድሽቃ ጥይትን በአጠቃላይ 56799 ጥይቶች በቁጥጥር ስር መዋላቸውን በማህበራዊ ሚዲያ ገጹ ባወጣው መግለጫ ላይ አስታውቋል። መግለጫው እንደሚለው የጦር መሳሪያዎቹ በጸጥታ ኃይሎች ትብብር በቁጥጥር ስር የዋሉት ማክሰኞ ጥር 5 2018 ዓ.ም ነው ተብሏል። ኢትዮጵያ የባህር በር ጥያቄዋን ለመመለስ ያላትን አማራጭ እንደምትጠቀም ጠቅላይ ሚኒስትር ዶክተር አብይ አህመድ መግለጻቸውን ተከትሎ በሁለቱ ጎረቤት ሀገራት መካከል ያለው ውጥረት እየተካረረ መምጣቱም ተገልጿል። ጠቅላይ ሚኒስትር ዶክተር አብይ አህመድ በተደጋጋሚ ኢትዮጵያ የባህር በር አልባ ሆና አትቀርም ሲሉም ይናገራሉ። ኤርትራ በአውሮፓውያኑ 1991 ነጻነቷን ማግኘቷን ተከትሎ ኢትዮጵያ ባህር በር አልባ ሀገር ሆናም ቆይታለች። በአማራ ክልል ወልቃይት ጠገዴ ሰቲት ሁመራ ዞን በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ ሰቲት ሁመራ መግባታቸው ተገልጿል። አምባሳደሩ ሁመራ አየር ማረፊያ መንገድ ሲደርሱ የዞኑ አስተዳዳሪ አቶ ሸተ ደምለውን ጨምሮ ከፍተኛ የዞን አመራሮች አቀባበል አድርገውላቸዋል። አምባሳደሩ የዞኑን አስተዳደር ለመወያየትና የጤና ተቋማት አገልግሎት አሰጣጥን ለመጎብኘት መግባታቸው ተገልጿል። የጋምቤላ ፖሊስ ኮሚሽን በኋላ ለሚወሰደው እርምጃ ራሱን ብቻ ኃላፊነቱን ይወስዳል ሲል ማስጠንቀቂያ ሰጠ። የጋምቤላ ፖሊስ ኮሚሽን ለአድማ ብተናና ለክልሉ ፖሊስ አባላት በሙሉ ጥብቅ ማሳሰቢያ ማስተላለፉ ተገለጸ። ኮሚሽኑ በቅርቡ በክልሉ በተፈጠረው የጸጥታ ችግር ምክንያት ሁሉም የአድማ ብተናና የመደበኛ ፖሊስ አባላት የጦር መሳሪያ እንዲፈቱ ከክልሉ ኮማንድ ፖስት አቅጣጫ መቀመጡን አውስቷል። በዚህም መሰረት ከጦር
መሳሪያ ግምጃ ቤት ፈርመው ያወጡትን የጦር መሳሪያ ገቢ ያላደረጉ የአርማ ብተናና የመደበኛ ፖሊስ አባላት እስከ ዛሬ ጥር 7 2018 ዓ.ም 11 ሰዓት ድረስ ገቢ እንዲያደርጉ በጥብቅ አሳስቧል። ከተጠቀሰው ጊዜ በኋላ የጦር መሳሪያ በእጁ የተገኘ እንደ ጸረ ሰላም ተቆጥሮ መንግስት እርምጃ ይወስድበታል ተብሏል። ለዚህም ራሱንና ራሱን ብቻ ኃላፊነቱን ይወስዳል ሲል አስጠንቅቋል። ለሕክምና የመጣች ታካሚን በማደንዘዝ ካንገቷ ወርቅ የሰረቀው የሕክምና ባለሙያ በስርዓት መቀጣቱ ተገለጸ። በኦሮሚያ ክልል ሰሜን ሸዋ ዞን ፊቼ ከተማ ነዋሪ የሆኑት ግለሰብ በተሰማቸው ህመም ምክንያት መስከረም 16 2018 ዓ.ም ጠዋት 3 ሰዓት ላይ በፊቼ ከተማ ቡርቃ ጎራ ባጃጅ ተራ ወደሚገኘው የግል ሆስፒታል ያመራሉ። ግለሰቧ የደም ግፊት ምርመራ ለማድረግ የሄዱ ሲሆን በወቅቱ በክሊኒኩ ውስጥ በማገልገል ላይ የነበረ በሙያው ነርስ የሆነ ፍቃዱ ሸቱ የተባለ ግለሰብ ለምርመራ ወደ ክፍል አስገብቶ የመመርመሪያ አልጋ ላይ እንዳስተኛቸው የፊቼ ከተማ አስተዳደር ፖሊስ ጽሕፈት ቤት ኃላፊ ኢንስፔክተር ታምሩ ቶልቻ ገልጸዋል። የምርመራ አልጋ ላይ እንደተኙ የሕክምና ባለሙያው አልኮልና ሌሎች የሚያፈዙ መድኃኒቶችን አንገትና አፍንጫቸው አካባቢ በመቀባት ራሳቸውን እንዲስቱ ካደረገም በኋላ ባለ 21 ካራንት 5 ግራም የአንገት ሀብል ወርቅ ካንገታቸው ላይ አውልቆ እንደወሰደም ተገልጿል። የጤና ባለሙያው ይህንን ድርጊት ከፈጸመም በኋላ ታካሚዋ ስትነቃ የአንገት ሀብሏን መሰረቃቸውን በማወቅ እንዲመለስላቸው በጸባይ ቢጠይቁም የጣልሽበት ፈልጊና እንዳልወሰደ ሲክድ ወዲያው ለጸጥታ አካላት በማመልከት ድርጊቱ ወደ ሕግ ቦታ እንዲመጣ መደረጉን ኢንስፔክተር ታምሩ ባይሳ ገልጸዋል። ጉዳዩ ወደ ፖሊስ ከቀረበ በኋላ የጤና ባለሙያው ጉዳዩን እንደማያውቅ ተከራክሮ የነበረ ሲሆን ፖሊስ ባደረገው ጥልቅ ምርመራ ድርጊቱ መፈጸሙን አምኖ የአንገት ሀብሉን በፌስታል ጠቅልሎ በሚሰራበት ክሊኒክ ጓሮ ከደበቀበት ቆፍሮ በማውጣት ለፖሊስ አስረክቧል። ፖሊስ ምርመራው በተገኘው ኤግዚቢትና በግል ተበዳይ ቃልን በማጠናከር የምርመራ መዝገቡን ለአቃቢ ሕግ ልኳል። አቃቢ ሕግ ከፖሊስ የቀረበውን ምርመራ መዝገብ ተመልክቶ ሙያን አስታኮ በመጠቀም የሚፈጸም የወንጀል ድርጊት እና ከባድ ስርቆት ክስ የመሰረተ መሆኑን ገልጸዋል። የአቃቢ ሕግ ክስን የተከታተለው የግራር ጃርሶ ወረዳ ፍርድ ቤት ጥር 5 ቀን 2018 ባወጣው ችሎት ተከሳሽ ፍቃዱ እሸቱ በ2 ዓመት ከ9 ወር እስራት እንዲቀጣና የሙያ ፍቃዱም እንዲሰረዝ የተወሰነበት መሆኑን ኢንስፔክተር ታምሩ ባይሳ ጨምረው ገልጸዋል። አሜሪካ ኢትዮጵያን ጨምሮ ከ75 ሀገራት የሚመጡ የስደተኛ ቪዛዎችን ማገዷ ተገለጸ። የአሜሪካ የውጭ ጉዳይ ሚኒስቴር ባወጣው አዲስ መመሪያ ኢትዮጵያን ጨምሮ ከ75 ሀገራት የሚጠየቁ የቋሚ ነዋሪነት ወይም የኢሚግሬሽን ቪዛ ሂደቶችን ለጊዜው እንዲቆሙ ማዘዙ ተገልጿል። ውድ አድማጭ ተመልካቾቻችን ለሰዓቱ ያዘጋጀንላችሁ አበይትና ትኩስ መረጃችን ይህን ይመስል ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም ቆዩን።